እነዛ 33 የሚሆኑ ኢትዮጵያዊና ኤርትራዊ ወንድሞቻችን 21 የሚሆኑ ግብፃዊ ወንድሞቻችንም ጭምር ስለዚህ ስም ብለው አንገታቸው ተበጥሷል በሰይፍ። ስለሌላ ስለማንም አይደለም። ስለዚህ ስም ብለው አንገታቸው ተበጥሷል። ተጋድሎ ማለት ይሄ ነው። እነዚህ ሰዎች በአጠቃላይ አንገታቸውን ለሰይፍ የሰጡት ለምን እንደሆነ ታውቃላችሁ? ምክንያቱም እነርሱም የቅዱሳን ልጆች ናቸው። ገባ? የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች ናቸው። የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች ናቸው። ምንም ስለ ክርስቶስ ማመን መቀበል ለነሱ አዲስ ነገር አይደለም። ያደጉት ራሱ በዚህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ነው። ለነሱ አዲስ ነገር አይደለም። እነዚህ ሰዎች በአጠቃላይ የነ ቅዱስ ጊዮርጊስ፣ የነ ቅዱስ አርሴማ፣ የነ አባ መቃርስ፣ የነ ክርስቶስ ሰምራ ልጆች ናቸው። ለነርሱ ተጋድሎ አዲስ ነገር አይደለም። እኔ ቃል መገብ እሺ፣ የቪዲዮ ማስረጃ እንኳን እሺ ፕሊስ አሳዩ። የቪዲዮ እንኳን ማስረጃ በክፍለ ዘመናት ውስጥ ለዚህ ስም ብሎ በነገራችን አንገቱን ለሰይፍ የሰጠ ፕሮቴስታንት አንድም የለም። ለምን? ምክንያቱም ፕሮቴስታንቲዝም ባይተሰልፍ ተጋድሎ ነው ያውቅ። ስለዚህ ገድልን አልቀበልም የሚደንቅ ነገር አይደለም። የሚደንቅ ነገር አይደለም። ሌላ በጣም የሚገርመኝ ነገር ልክ እንደዚህ አይነት ቅዱሳን ሲወሱ የቅዱሳን ስም ሲጠራ ሙታን 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 የሚሉ ሰዎች አሉ። እኔ ጋይስ አረ ፕሊስ እባካችሁ እንዴ በቁም የሞትን እኛ እያለን ቅዱሳን ሙታን አትበሉ። ቅዱሳን ሕያዋን ናቸው። መጽሐፍ ቅዱስን ገለጥ 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 አድርጋችሁ አንብቡ። ቅዱሳን ከሞቱ በኋላ ሙታን ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። ሕያዋን ናቸው። ሕያዋን ናቸው። ኦኬ ያና ሕያዋን የሆኑ ቅዱሳንን ሙታን አትበሉ። ኤኒዌይስ ገድልን አንቀበልም የሚሉ ፕሮቴስታንቲዝሞች አሉ። ትክክል ነው። ነገር ግን ለኛ አዲስ አይደለም። ይሄ ከነሱ ይጠበቃል። ምክንያቱም ተጋድሎን የማያውቅ ትውልድ በአጠቃላይ እኔ ይሄን ገድል አልቀበል ኖ ገድል የሚባል ነገር የለም ቢል የሚያስቅ ነገር አይደለም። ብዙ አይደንቅም ልላችሁ ፈልጌ ነው። ትልቁ ገድል መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ የሐዋርያት ሥራ በግዕዝ ውስጥ ተረጎሞ ራሱ ዞሮ ዞሮ ገድለ ሐዋርያት ማለት ነው። የሐዋርያት ሥራ መጽሐፍን ስገልጡት በዛ ውስጥ ያለው እነ ጳውሎስ በሊቢያ በረሃ ላይ እነዛ 21 ግብፃውያንና 33 ኢትዮጵያና ኤርትራ የሆኑ ወጣት ወንድሞቻችን ከዓለማዊ ሕይወት ተነስተው ሳይሳሱ አንገታቸውን ለሰይፍ የሰጡት ለአቡነ ገብረ መንፈስ ቅዱስ ለሚለው ስም አይደለም። ብራዘር በደንብ አዳምጠኝ። ተክለ ሃይማኖት ለሚለው ስም አይደለም። ቅድስት አርሴማ ለሚለው ስም፣ ኢቭን ድንግል ማርያም ለሚለው ስም አይደለም። ኢየሱስ ለሚለው ስም ነው። ለዚህ ስም ብለው ቅዱስ ኤፍሬም በውዳሴ ማርያም እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ብሎ እንደተናገረላቸው እነዚህም ቅዱሳን የአባቶቻቸውን ፈለግ ተከትለው ይሲ ገብረ መንፈስ ቅዱስ የሚሉት የሱን ፈለግ ሊከተሉ ነው። ጊዮርጊስ ብለው ስሙን የሚጠሩት የእርሱን ፈለግ ሊከተሉ ነው። ቅድስት አርሴማ የሚሉት የእርሷን ፈለግ ሊከተሉ ነው። በሕይወታቸው ያከበሩትን ክርስቶስን ተከትለው እነሱ በሕይወታቸው ክርስቶስን አክብረውታል። አንገታቸውን ለሰይፍ ሰጡ።